የኤፍራታና የናታን ትዳር መካከል እንግዲህ አሁን ላይ ክፍተት እየተፈጠረ ነው ያለው። ኤፍራታም እንግዲህ የቃልን ጃኬት ይዛ ስለገባች ናታን በጣም ቅር ብሎታል። ታዲያ ይህንንም እውነታውን ነግሯታል ማለት ነው። እንዴት ባለትዳር ሆነሽ የወንድ ጃኬት እቤት ድረስ ይዘሽ ትመጫለሽ? እኔ ስለምወድሽ አዎ ቀናብሻለሁ ብሎ እንግዲህ የራሱን መንገድ ይዞ እሷን እያጣራን ያለው እየተከታተላት ነው ያለው። በዚህ ልክ ናታንና ኤፍራታ ድብቅ በመሆናቸው ትዳራቸው አደጋ ላይ ነው ያለው ማለት ነው። በተለይ አሁን ላይ እያስመሰለ ነው ኤፍራታን እየቀረባት ያለው ማለት ነው። ናታን እንግዲህ በራሱ መንገድ ተከታትሎ ሁለቱ እንደተገናኙ አይቷል ማለት ነው። ጃኬቱንም መልሰሻል ብሎ ሲጠይቃት አዎ መልሼለታለሁ ብለዋለች ማለት ነው። ታዲያ ከኔ ተደብቃ ይህንን ነገር ማድረጓ ተገቢ ነው ወይ እያለ ውስጡን እየቆረቀረው ነው ያለው ማለት ነው። ናታን እንግዲህ በጣም ነው የሚያሳዝ ነው እሱ እንግዲህ አንዳንድ ነገሮችን የሚደብቃት ለእሷ አስቦ እንጂ እሷን የሚጎዳ ነገር ማድረግ ፈልጎ አይደለም ማለት ነው። ምክንያቱም አሁን ላይ ስለ ልጁ ብዙ ነገሮችን ማወቅ ይፈልጋል። የሚሳሳለት ልጁን ማን እንደገደለው በራሱ መንገድ ሊደርስበት ይፈልጋል። አሁን ላይም ደግሞ ማን እንደዚህ እንዳደረገም አውቃለሁ እያለ ነው ማለት ነው። እንግዲህ ለአቤላ ሲያወራ እንደነበረ አይተናል ማለት ነው። ታዲያ ትዝታ ናት ይህንን ነገር ያደረገችው። ከሷ ጀርባ ደግሞ የሉሊት እጅም ሳይኖርበት አይቀርም። ይህንን ደግሞ በቅርቡ እደርስበታለሁ፣ ኤፍራታ ግን ማወቅ የለባትም ብሏል ማለት ነው። እንግዲህ ያፌትንም አስሮ ሲያሰቃይ በነበረበት ሰዓት ላይ እሷን ደብቋት ነበር። በዚህ ልክ ድብቅ በመሆኑ እንግዲህ ኤፍራታም ድብቅ እየሆነች መታለች ማለት ነው። ሌላኛውና ዋነኛው ነገር ሉሊት እንግዲህ በነምሷን እየተጫወቱት ማለት ነው ገኒና ጽዮን። ታዲያ አሁን ላይ ብድሯን መልሳለች ጽዮን እንግዲህ ገፍትራት እንደ በፊቱ ያው አስወድቃታለች። እንደውም የምትነቃ ራሱ አልመሰለኝም ማለት ነው። አሁን ላይ ደግሞ ገኒና ጽዮን አንድ ላይ በመሆን እሷን እንግዲህ ሳሙና መሬት ላይ በማድረግ እያሰቃያት ነበረ። ሉሊት እንግዲህ የእጇን አግኝታለች ማንም ሳይደርስላት እንደምንም ብላ እንግዲህ ከዛ ቦታ መነሳት ችላለች። ሌላኛውና ዋነኛው ነገር እንግዲህ አሁን ላይ ሉሊትን ከዛ ቤት ማንም ሰው ማውጣት አልቻለም። ናታን እንኳን ነይ ውጭ ብሎ አንቆ ለማስወጣት ቢሞክርም ከዚህ ቤት ሬሳዬ እንጂ ምንም አይወጣም፣ አልወጣም፣ ድርሻ አለኝ፣ ከፈለክ ደግሞ ወረቀት አለኝ ብላ ወረቀቱንም ስታሳየው ወረቀቱን ፊቷ ቀዶላታል ማለት ነው። እንደዛ ሉሊት ፊት ወረቀቱን ሲቀዳድድ እሷ ምንም አልመስላትም። ምን አስባ ነው አሁን ላይ እንደዚህ የሆነች አለችው? ሉሊት ማንንስ ተማምና ነው? በተለይ እንግዲህ ሉሊት የምታውቀው ነገር አለ። ልጁ የኤፍራታና የናታን ልጅ በህይወት እንዳለ ታውቃለች ማለት ነው። ቃልም እንግዲህ እስከ ዛሬ ድረስ ልጃቸውን ተንከባክቦ ሙግዚት ቀጥሮለት ለልጁ እየተንከባከበላቸው ነው ያለው ማለት ነው። ይህንን ነገር ደግሞ ማንም አያውቅም። ታዲያ አሁን ላይ ናታን ቂም ይዞበታል ልጁ ላይ። አሁን ላይ ቤት ድረስ እንግድነት መጋበዝ ይፈልጋል የኤፍራታን ሪአክሽን ለማየት። ምንም እኔና እሱ አንተዋወቅም ብለዋለች ለናታን ማለት ነው። ታዲያ አሁን ላይ ደግሞ ያን ልጅ ቤት ድረስ እንግድነት ይዞ ሊመጣ ነው። እሷ ግን አታውቅም። በጣም የተከበረ እንግዳ የኔ እንግዳ የሚመጣለ፣ ስለዚህ ተዘጋጅተሽ ጠብቂን፣ ምሳ ምናምን ሰርተሽ ብሏታል። ኤፍራታም በደስታ እሺ እጠብቃቸዋለሁ ብለዋለች ማለት ነው። ታዲያ አሁን ላይ ማንን ይዞ እንደሚመጣው እንኳን አታውቅም ማለት ነው። እንግዲህ ያው የሚቀጥለው ክፍል ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምትከታተሉኝ እጅግ አርጌ አመሰግናለሁ። ቃል እንግዲህ እህቱን ወስዶ የነናታንን ልጅ አሳይቷታል ማለት ነው። አሁን ላይም እንግዲህ የቃል እህት ከቃል ብዙ ነገሮችን እየደበቀች ነው ያለችው። የቃል አፍቃሪ ደግሞ አሁንም ቃልን እየተከታተለች ነው ያለችው። በድብቅ ቤት ድረስ መታ እያዳመጠቻቸው ነበር። እንግዲህ የቃል እህት ቤት ውስጥ እሷን ስትደብቃት፣ ወንድሟ ደግሞ መቶ ብዙ ነገሮችን ከእሷ ጋር ማውራት ይፈልግ ነበረ። ነገር ግን እሷ እንዳለች ስለምታውቅ ወይኔ ወንድሜ ልታዋርደኝ ነው እንዴ ብላ እንግዲህ ከሱ ጋር ማውራት ትታ ወደ ጓዳ ገብታለች ማለት ነው። በዛ ሰዓት ላይ እንግዲህ አጅሪት ተደብቃ እያዳመጠች ስለነበረ ስልክ ሲደወልለት ስለ ልጁ ሲያወራ ስለነበረ ጭራሽ ልጅም አለህ እንዴ? ይህንንም ያንተ ትደብቃኛለች፣ ስለዚህ እሰራላታለሁኝ እያለች እየፎከረችባት ነው ያለችው። ታዲያ አሁን ላይ ደግሞ
ቃል ወደ ልጁ ገስግሶ ሲሄድ እየተከታተለችው ነበረ። እሷም ማለት ነው እንዴት በዚህ ልክ ትከታተይኛለሽ ብሎ ይዟታል። ታዲያ በዛ ሰዓት ላይ እየተከታተልኩ አልነበረም አጋጣሚ ነው ብሏለች። ነገሮችን ሳታጣራ ስሜታዊ የሆነች የነሱ ህይወት ላይ አደጋ ለመፍጠር እየሞከረች ነው ያለችው ማለት ነው። አሁን ላይ እንግዲህ እንደሚታወቀው እህቱንም አሳግታ እኔ አይደለሁም ያሳገትኩት በሚል እንግዲህ እህቷንም እየሸወደቻት ነው ያለችው። እህቱ ደግሞ በቀላሉ እሷን ለመረዳት እንዲሁም ደግሞ ያው ወንድሟ እሷን ስለማያፈቅራት ከሱ እንድትርቅና የራሷን ህይወት እንድትኖር ነበረ እሷ እየመከረቻት ያለችው። ታዲያ የቃል አፍቃሪ ደግሞ በተቃራኒው እንዴት እንደዚህ ታደርገኛለች? እኔ በወንድሟ የማልወደድ ሰው ነኝ ወይ? እሱ ከማን በልጦ ነው የሚል ህልክ ይዟታል ማለት ነው። አሁን ላይ እንግዲህ ከአሁን በኋላ ቤታችንም ድርሽ እንዳትልይ እህቴንም እንዳታገኛት ብሏታል ማለት ነው። ለእህቱም እንግዲህ አስጠንቅቋታል። እሷን እንዳታገኝ እውነትም መጥፎ ናት ማለት ነው። ምክንያቱም ያፈቀሩትን ሰው ደስታ ከማየት ምንም የሚያስደስት ነገር የለም። እሷ ግን እንዴት እንደዚህ ያደርጋል ብላ ከዚህ በፊትም መርዝ ልታበላው ነበረ ማለት ነው እንጀራው ላይ። ግን እሱ ያንን እንጀራ ስላልበላ ድኗል ማለት ነው። እህቱም እንግዲህ እንደ ፈጣሪ ፍቃድ ነው የወጣችው። ቃል እንግዲህ በተቃራኒው ለነ ናታንና ለነ ኤፍራታ በጣም ውለታ ውሎላቸዋል ማለት ነው። አሁን ላይ ሞግዚት ቀጥሮለት ለልጁ እስከ ዛሬ ድረስ አቆይቶላታል። ሊያመሰግኑት ነው የሚገባው። ይህንን ነገር ካወቁ በኋላ ደግሞ ኤፍራታና ናታን ቃልን የሚያመሰግኑት ይሆናል ማለት ነው። እንግዲህ ከዚህ በፊት እሱ ባይኖር ኖሮ ልጃቸው ሞቶ ነበረ ማለት ነው። ይህንን ነገር ደግሞ ሉሊት ታውቃለች። ሉሊትም ይህንን ነገር ስለምታውቅ ነው ቀብረር ብላ ቤታቸው ድረስ ኮተታን ይዛ የገባችው ማለት ነው። ካሁን በኋላ አልወጣም ከዚህ ቤት ድርሻ አለኝ እያለች እየፎከረች ያለችው እንግዲህ እዛ ቤት ውስጥ ከጽዮን ጋር መስማማት አልቻሉም። ልክ እንደ በፊቱ ተጠማምደው ነው ያሉት ማለት ነው። እሷም ወንድሟ እሷ አይደለችም እንደዚህ ያደረገችኝ፣ ለምን እንደወደኩ አላቅም፣ ወድቄ ነው እንጂ እሷ ምንም አላደረገችም፣ እሷ አይደለችም ብላ እንግዲህ ደብቃላታለች ማለት ነው። የደበቀችለት ወንድሜ ምንም እንዳይሆንብኝ ነው አንቺን ገሎ በኋላ እንዳይታሰርብኝ ብዬ ነው እንጂ ለአንቺ አዝኜ አይደለም ብላታለች ማለት ነው። እንግዲህ ጽዮን ምን አስባ ነው በዚህ ልክ ለሉሊት ነገሮችን እየደባበቀችላት ያለችው? በአሁን ሰዓት ላይ ደግሞ ቤዛና የቤዛ ባለቤት ጠፍተዋል ማለት ነው። እነሱም ይመለስልን የሚሉ ኮመንቶች ይበዛሉ ማለት ነው። እውነትም ቤዛ አሁን ላይ መመለስ አለባት። ምክንያቱም ቤቱ የቤዛ ነው። ነገር ግን ሉሊት ድርሻ አለኝ እያለች እየፎከረች ነው ያለችው። ቤዛ ትመለስ የምትሉ በላይክ ይህንን ቪዲዮ ግጩት ማለት ነው። ውድና የተከበራችሁ የቻናል የቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምትከታተሉኝ እጅግ አርጌ አመሰግናለሁ። ሐረግ ድራማ ላይ እንግዲህ አሁን ላይ ያፌት እየጠፋን ያለው ያፌት ለምንድን ነው አሁን ላይ ከሁለት ፓርቶች ላይ አልመጣም ማለት ነው። ነገሮችን አመቻችቶ ናታንና ኤፍራታን ለማስደሰትም ሊሆን ይችላል ነገርም በነገራችን ላይ አሁን ላይ እየተደበቀበት ያለው ምክንያት ብዙ ጠላቶች አሉት ማለት ነው። ስለዚህ ያው መደበቁ የተሻለ ነው ብሎ ነው ይመስለኛል። እንግዲህ ያው የሚቀጥሉ ፓርቶች ላይ ብዙ ነገሮችን የምናይ ይሆናል። ነገር ግን ኤፍራታና ናታን መካከል ክፍተት በመፈጠሩ ብዙዎቻችን ቅር ብሎናል። ምክንያቱም የነሱ ትዳር በቀላሉ የተገነባ አይደለም ማለት ነው። አሁን ላይ ደግሞ ያፌትንም ታርቀዋል። ነገር ግን ኤፍራታ በመታረቋ ደስተኛ ብትሆንም ነገር ግን ብዙ ነገሮችን ትጠራጠራለች። ምክንያቱም ያፌት አሁንም እያስመሰለ ይሆን እንዴ የሚል ነገር ጥርጣሬ እንትን ብሎ ፈጥሮባታል። ናታን ደግሞ ሙሉ በሙሉ ወንድምነቱን አምኖ ተቀብሎ ይቅር ብሎታል ማለት ነው። ከዚህ በፊት ሲያደርስበት በደልና ስቃይም ረስቶ ሙሉ በሙሉ ይቅር ብሎታል ማለት ነው። ኤፍራታ ግን ሙሉ በሙሉ ይቅርታ ብታደርግለትም ነገር ግን ያደረሰባት በደልና ስቃይ ሊረሳ አይችልም። በቀላሉ የሚረሳ ነገር አይደለም። እያስመሰለም ሊሆን ይችላል። ነገር ግን አንተ በዚህ ሰዓት ላይ ወንድም ስለሆነ ብቻ ነገሮችን ረስተ አምነህ ቁጭ ብለሃል። እሱን ማመን የለብህም መጠራጠር አለብህ ብላ እንግዲህ በተናገረችው ነገር ላይ ነው እንግዲህ ክፍተት የተፈጠረው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ያው ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።